እንዲለወጡ ነው እኔ ያልኩት። ሙርና ኦሮሞ የኦሮሞ ፋሽን ነው ስልጣን ላይ ያለው። ይሄን የምለው ለምን ነው ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስትሬን ማድረግ የኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው፣ በእኛ ስም ነው ስልጣን ላይ ያሉት፣ therefore we must constrain them የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ልሂቅ በተለይ በኦሮሞ ልሂቅ ሊሰማ እንደሚገባ ካስታወስክ ምን ነበር የነበረው? በተለይ እኔ በእስር ቤት እያለሁ ኮምፕሊትሊ አብይ ከአማራ ፖለቲካዊ ኃይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊትሊ እሱን ዲስኦውን በማድረግ ከኃላፊነት ለመሸሽ የሚደረግ ሙከራ ነበረ። ያ ትክክል አይደለም። ምንም እንኳን ለማንኛውም እንግዲህ የሪዮትና ልደት ማነው ይሄ እዚህ የሚያወሩት ልደቱ የሚናገረው ከዛ ከማነው ደግሞ ከአቶ ገዱ ጋር በበይነ መረብ ላይ የተገናኙ ሰዎችን ሁሉ እያስታውሳችሁ እባካችሁ ተሰብስበን የሆነ ነገር እንበል ብለው በተግባር መደመርን የኖሩ መሆናቸውን የተለያዩ ቦታ ላይ ከሰማችሁበት አንጻር እንዳትረሱ እንድታስታውሱ ነው። ሰውየው ካደረገው ድርጊት አንጻር ጠቅላይ ሚኒስቴሩ ከሰራው ታሪክ አንጻር ካደረገው ድርጊት አንጻር የእውነት ተነግሮለታል ወይ? እልፍ ጥላቻዎችን አስተናግዷል። ያለ በደሉ ስንቴ ተረግሟል፣ ስንቴ ተሰድቧል። ኢቭን በሰራት ከተማ በአዲስ አበባ ላይ ማለት ነው እናቃታለን። አዲስ አበባ አይደለ እኔ እናንተ ተወልደን ያደግንባት ነን። ላለፉት 100 ምናምን ዓመታት የነበረ ታሪኳን እናስታውሳለን። ያንን ታሪኳን ቀይሮ በዚህ ከተማ ላይ ግን ይሰደባል። በዚህ ታሪክ ከተማ ምክንያት ማለት ነው በእያንዳንዱ ቀናት፣ ወራት፣ ዓመታት በኢትዮጵያ ምክንያት ምን ያህል ታሟል፣ ምን ያህል ራስ ምታቶችን አስተናግዷል። ፊት ለፊት የምናየውን አብይ አይደለም፣ ከጀርባ ከመጋረጃው ጀርባ ከቴሌቪዥኑ ጀርባ እስከ ስክሪኑ ጀርባ ምን ያህል ስቃዮችን ምን ያህል ህመሞችን እያሳየ እንዳሳለፈ የጠቅላይ ሚኒስቴሩ እንባ የቁጭት የመቻል የመሰደብ የመገፋት አችልም ተብሎ ችሎ የማሳየት የሆነ የመላወስ ድብልቅልቅ ያለ የአሸናፊነት ስሜትን የተላበሰ እንባ ነውና አማራን ነፃ የሚያወጣው ይህንን ይዛችሁ የሚያመሰግን ያው የሚሰራ ሰው ስራውን የሚያቅሰው ያውቃል። ምክንያቱም ሁሉም ሰው ልክ እንዳነበበበት ነገሮችን እንደኖረበት እቃ ሲገዛም እንደ ኪሱ ነው፣ ኑሮውን የሚኖርም እንዳቅሙ ነው። በየትኛውም ቦታ ላይ ልክ እንደዛ የሚያወራው ሁሉ በአቅሙ ስለሆነ ይህንን አቅም ሀገር የሚለውን መረዳት፣ ሰው የሚለውን መረዳት፣ ሰላም የሚለውን መረዳት፣ እድገት ብልጽግና የሚለውን መረዳት፣ ዓለም አቀፍ እውነቶችን መረዳት እና መረዳትን ብቻ ሳይሆን ከተረዱ በኋላ ለዛ ነገር የሚበጀውን በማዘጋጀት የፉክክር መድረኩ ተቀምጦ ሲያበቃ በመዝለፍ በመሰዳደብ ያለውን ነገር ለማጥፋት በመወራጨት ብቻ የሚሆንበትን ሁኔታ ሁሉ ስታዩ ዋናው የሚወራጩና የኖሩ ሰዎች አቅማቸው ያ ዛሬም ድረስ ያሉት ተራ ዘለፋ፣ ተራ አውሬነት፣ ተራ ብልግና ኢቭን ተሞክረው ሁሉ ኤክስፓየር ያደረጉ ሰዎች ሁሉ የሚሰበሰቡት እኛ ጋር ፖለቲካ ፓርቲ ውስጥ ስራ ያጣሰ ሁሉ እዛ ሄዶ የሚገባበት የራሱን ችግር ለመፍታት የሚወሸቅበት የሱን ችግር ለመፍታት ለሀገርና ለሕዝብ ችግር የሚሰጥበት የፖለቲካ አውድ ተፈጥሮ ነው ያለው። ከዛ ከለመድነው አለመውጣት፣ መሳደብ፣ መዝለፍ፣ ጋጠወጥ መሆን፣ ነውረኛ መሆን፣ ማቅራራት፣ መፈከር፣ ድሮን እየጠቀሱ ዛሬ ላይ መባለግ እንደ ጀግንነት መለኪያ አድርገነው ቆየ። መቃወምና መፎካከር የሚለውን ምን አይነት ሂደት ነበር የነበረው ካለ ዛሬ እነዚህ ሁሉም ጀግና ናቸው ብለን ተስፋ ሰጠናቸው፣ ብዙ ነገር አድርገንላቸው፣ ብዙ ዋጋ ተከፍሎ የደገፍናቸው ሰዎች ዛሬ አውላላ ሜዳ ላይ ጥለውን አባይ ሲገደብ እንኳን ሊቃወሙ መጡ። የሀገሪቱ ቀይ መስመር በሆነ መከላከያ ሰራዊት ላይ ከስም ዘመቻ አልፈው ተደብቀው ተኮሱ። ብዙ የራሳቸውን ነውር ሁሉ ለማስጠጋት ሞከሩ። 500,000 በላይ የሆነው አሁንም ክብር አለን በደርግ ሰዓት ለነበረው የኢትዮጵያ መከላከያ ሰራዊት ከስም አንስቶ ምን አይነት ክፍተት እንደተፈጠረ የአማራ ክልል ልዩ ኃይል እንዳይበተን ወይም ልትበተን ነው የሚል መቀስቀሻ ብቻ ተሄዱ።
እዛ ጋር ያለው ኃይል እንኳን እስካሁን ድረስ እንዲበጠብጥና እንዲያበጣብጥ የሰሩትን ውሰዱትና እንድታመሰግኑት ማለት ነው። በደርግ ጊዜ ይሄ ቆሻሻ የህወሓት እና የሻዕቢያ የግብፅ ክፉ ተልዕኮ መጥቶ ሀገራችን ላይ ሲበርዘን መሳሪያውን እየጣለ በልብስ እየቀየረ ሀገሩ ሰላም እንድትሆንለት የሄደው መከላከያ ሰራዊት ምን አይነት አእምሮ ነው ያላቸው? አይዶን ነው ማለት እሳቢያቸው በዛ ልክ ልዕልና ማለት ያ ነው። መከላከያ እኒህ ያክል ሰራዊት ሲበተን በያዛት ክላሽ የሆነ ነገር ማድረግ አቅቶት ነው እየለመነ በእኔ ውድቀት ሀገር እንዳትከስር ሀገር ትሻገር እኔ ልቸገር የሚል መርህ ይዞ መሄድ። ይህን ሰብዕና እዩት እስኪ። ምን አይነት ልዕልና ነው? ምን አይነት ዲስፕሊን ነው? ምን አይነት ወታደራዊ አቅም ነው? ሙሉ በሙሉ የደርግ ሰራዊት ተብሎ በብዙ ማውራት የማያስፈልገን ጀግናን ማዋረድ፣ ለሞተላት አካሉን ላጣላት ሀገሩ ክብር ሲገባው ጎዳና ላይ ተጥሎ የሚለምን ሲጋራ የሚያጠስ መጠጥ የሚጠጣ ብስጩ ሀገርን መውደድ፣ ሀገርን ማክበር፣ ሰውነትን መውደድ፣ ለሰዎች ማዋል እንደ ነውር ሲቆጠር ኖሮ ዛሬም ያለው እሱ ነው የሚመስለው። በምክንያት መሞገት ጤነኛ ነው። ልክ መሆን አለመሆን ሌላ ጉዳይ ነው። ከዚህኛው ይሄኛው እያሉ አማራጭ እያሳዩ መሄድ በራሱ ለእኔ አሁን ደስ ይለኛል። ነገር ግን እንዳለ መንቀፍ ከደርግ ጀምረን ብናየው ወደዚህ እዩት። ጀግናን ማጣጣል፣ ጀግናን ማርከስ፣ አንድነትን መጣል፣ በማይጠቅም ነገር ላይ መባላት፣ ከጥላት በላይ ጥላት፣ ከውርደት በላይ ውርደት፣ በዛ ልክ የነኩትን ሁሉ የሚያረክሱ እርኩሶች ተፈጥረው አያውቁም። እነዛ ሁሉ ጉዶች ተወርተዋል። ነገ እየተረጋጋን እንደ ሀገር ያለንን ድል እንደ ድል እየተቀበልን ስንሄድ እንዳናገኘው አድርገው የቀበሩትን ኢትዮጵያዊነት እንዳናገኘው እንዳናየው እንዳለን እኮ አረስተን ከሌላ ቦታ የሚመጣ አስመስለን እናወራው የነበረውን ኢትዮጵያዊነት፣ ሰውነት፣ አንድነት፣ ጀግንነት፣ ክብርና ስኬት ሁሉ ማግኘት ስንጀምር ስናወራ እንግባባለን። ወደዛ ነው አሁን እየሄድን ያለን። እነሱም እብደታቸውን በአደባባይ እየገለጡልን መሰናከል እንዳንችል የኢትዮጵያ አምላክ ሁሉም ሰው እንዲረዳው በራሳቸው አንደበት ነው ሁሉ ነገር እየገለጡልን ያሉት። ከዚህ በኋላ የሚሰናከል ካለስ በቃ የሻለት ይባላል። ፈጣሪ የፈረደበት የማይድን እስከ ሞቱ ድረስ በቃ የንስሐ በሩ የተዘጋ አይነት ማለት ነው እንጂ ከዚህ በላይ መገለጥ በራሳቸው ተናግረው ስለ ራሳቸው ነውር ራሳቸው የተናገሩትን ፊትና ኋላውን ደርድሮ ወይም መስመር አስይዞ መስማትና የሚበጀውን መወሰን አለመቻል ሌላ ችግር፣ የራስ ችግር ስለሚሆን ያ ነው። ግን ጀግናው መከላከያ ሰራዊትን የደርግን ይዛችሁ መጣችሁ። ዛሬም ላይ ያለው መከላከያ ሰራዊት ሀገሩን ለመጠበቅ በመሄዱ የሚያጣጥሉና ምን የሚሉ ከየት ሀገር የተወረሰ ባህል እንደሆነም አይገባኝም። ወይ አብሮ ቆሞ አታያችሁ። ዛሬ የት ያግኙት አብሮ መሆን? የት ይሁን? አንዱ ቢሉት አንዱ፣ አንዱ ቢሉት አንዱ። ይህን ሁሉ መቋሰል የጥላት መጫወቻ ቁስ ሆኖ ዛሬም ጥላት ሁልጊዜም ከጀርባ የማናየው ስውር ጥላት፣ እነሱን የሚጋልባቸው የኢትዮጵያ ጥላት ሁልጊዜም እሱ እንዲያሸንፍ አድርጎ በሰራው ቀመር የሚዳክሩ ሰዎች ዛሬም ወደ ቀልባቸው ቢመጡ መደመርን በተግባር ግን ቀጥሏል። ያላየነው ነውር የለም፣ ያልደረሰው ሰውም የለም። ከርቀት ሰማዩ የነበረው ቤቱ ደርሶለታል። በማወቅም ይሁን ባለማወቅ ያደረስነው ኦር የዘራነው ነገር በሙሉ ሆኗል። ይሄ ሁሉም ልተባበር ዘመን መቀየር ማለት ይሄ ነው። የድሮ መገንጠልን የሚያበረታታ ዓለም ነበር። ቀጣዩ ዓለም ግን አብሮ መሆንን ነው የሚያበረታታ። ያውም ሌሎችን ለመብላት ሌሎችን ለመጉዳት አለ። የሆኑ ሰዎች መሰባሰብ ለመጠቃቀም ይሁን ምንም ችግር የለም። የሰዎች መሰባሰብ ሌሎችን ለማጥፋት ከሆነ አደጋ ነው። ግን ዓለም ስትከተለው የነበረው ደግሞ ያ ነው። ለመገንጠል ሲያበረታታ የነበረው ዓለም ለመሰባሰብና አብሮ ለመሆን የሚጥርበት የሚወራጭበት ነው። ግን ከተሳካ ጥሩ። አረብ ሊግም እንደዛ ነው። ኔቶም ውሰዱት። በአጠቃላይ እንደ ዓለም አብረን ብንኖር
ቀኑን ሙሉ የውጊያ ፊልም እያየ የሚውል ሰው ማታ ቀኑን ሙሉ የውጊያ ፊልም እያየ የሚውል ሰው ማታ የሚያልመው ውጊያ ነው። ይሄ ሳይንስ ነው፣ ተራ የልምምድ እውቀት ነው። ቀኑን ሙሉ ጋርቤጅ ወሬ እየሰማ እያነበበ የሚውል ሰው ጋርቤጅ ነው የሚያልመው። ሰው መሆን አያልምም። ሰው መሆን አያልምም። ቀኑን ሙሉ የውጊያ ፊልም እያየ የሚውል ሰው ማታ የሚያልመው ውጊያ ነው። በቃ ትፈርሳለች፣ እንዲህ ሊሆን ነው፣ ጥላቻ የነከሌ መንግስት ነው፣ በሁሉም ነገር ራሱን እያገለለ እያወረደ የሚሄድ ሰው በሙሉ ምንድን ነው? ያንኑ ነው። ከዛ እልቂት ከመበላላት ትናንትና ካወራነው ነገር ላይ ዛሬም እዛው ጋር መገኘት አዲስ ግኝት ያመጣሉ፣ አዲስ ለውጥ ያመጣሉ። እንዴት ሆኖ ያመጣል? እንዴት ጤፍ ጓያ ተዘርቶ ጤፍ እንደዚህ እንደሚባለው እኮ ማለት ነው። እስኪ እንዲህ አይነት ቀልደኛ ሆነ ዘና በርስ ከእንግዲህ የጦርነት 7 ወር ከቆየ ብርሃኑ ጁላና አብን ታደሰ ብቻ ናቸው የሚቀበሉ። ከእንግዲህ የጦርነት 7 ወር ከቆየ ብርሃኑ ጁላና አብን ታደሰ ብቻ ናቸው የሚቀበሉ። ከዋሻ አይቀር ለዚህ ነው የታሰረ ውሻ አለ። ይህን ተረት ስሙት። የታሰረ ውሻ አለ። ይህ የታሰረ ውሻ መኪና ሲያልፍ ሲያገድም ይጮሃል። ታስሯል፣ መታሰሩን ያውቃል፣ ግን ይጮሃል። እና አንድ ውሻ ከጎረቤት ይመጣና ምንድነው እንዲህ የሚያስጨው? መኪና ባለፈ ቁጥር አንተ ታስረሃል፣ ሰንሰለት አለ፣ ልታቆመው አትችልም መኪናውን። በተደጋጋሚ ግን ሲያልፍ ትጮሃለህ። ምን እያደረግክ ነው ብሎ ሲጠይቀው አይ እኔ እኮ መኪናውን ማቆም እንደማልችልም አውቃለሁ። መኪናውን ለማቆም አይደለም የምጮኸው እኔ ዋናው ያሰሩኝ ሰዎች ስራ እየሰራ መሆኑን አውቆ አጥንት እንዲጥሉ የሚጮኸው እንጂ መኪናውን ለማቆም አይደለም። እነዚህ ሚዲያዎች አጥንት ለሚጥሉላቸው ሰዎች ነው የሚጮሁት፣ ለእናንተ አይደለም። ካልጮሁ አድዋም ይሁን ማንኛውም ስራ ካላራከሱ የዕለት ጉርስ የላቸው። ለዕለት ጉርሳቸው ነው የሚጮሁት። እነዚህ የሚመሩት ትግል ኢንክሉዲንግ ማይሰልፍ እነዚህ የሚቀባጥሉት አሁን በእነዚህ ልክ የት ሊደረስ? they will never be successful. there is no way. you have no place. you have no place whatsoever. ትወድቃለህ እንጂ አታሸንፍም በእንዲህ አይነት ነገር በምንም መመዘኛ። አይ ፕሪፈር ሌላ ስራ አሳ ማጥመድ ምናምን ቃጫ ገመድ ሰርቶ ምናምን የሆነ ነገር ባለው ዘንቢል ምናምን ሰርቶ መሸጥና በጣም ጥሩ ስራ አለ። ከምር እንግዲህ ስራ አይሆንም። አበበ በለው እንኳን መጀመሪያ ያቀራሩት እንኳን እርስ በርሳቸው ትናንትና ያሰማችሁም ሰምታችሁ ከሆነ ምንድን ናቸው? እርስ በርሱ ተገልጧል። ሁሉም ተገልጧል። ዛሬም በዚህ የሚሰናከለው እኔ የሚገርመኝም ለዛ እኮ ነው። ለምንድን ነው ሰው የሚሰናከለው? አቡሽ ደግሞ ስማት መቼም ማናስታውስ ቢሆን ኢትዮጵያ ሁላችን ነው እንወዳ የጨነቀለት ማለት ይሄ ስትፈርስ ቁጭ በየ በማየት እድለኛ ነኝ ያላችሁ ሰው ኢትዮጵያን እኛ ሁላችንም እንወዳለን አለ። ኢትዮጵያ ሁላችን ነው እንወዳታለን ነው። ኢትዮጵያ የሁሉም ነው። ገዳዩ አገዛዝ ነው የሚጠራው ማንም ሰው የማንም ነው። አገዛዙ የፈጸመው ጄኖሳይደር መንግስት እሱ ነው። ኢትዮጵያ ሁላችን ነው እንወዳታለን ነው። ኢትዮጵያ የሁሉም ነው። ገዳዩ አገዛዝ ነው የሚጠራው ማንም ሰው የማንም ነው። አገዛዙ የፈጸመው ጄኖሳይደር መንግስት እሱ ነው። ትናንትናም እንደሰማችሁት ኤርትራን ከዛ በፊት ምንም አያመጣ አንድ ነው የሚበቃው ያለው ሰውዬ ከዛ በኋላ ደግሞ ተመልሶ አይ ምን እንዳለ ይህን ያህል የሚገለባበጡት እኛን እንደ ዕቃ አድርገው እንደፈለጉት ሲፈልጉ የሚያስቀምጡ ሲፈልጉ አውጣው የሚጥሉ ሲፈልጉ እንደዛ አድርገው ሰርተናቸዋል። እኛ ያልነውን የሚሰሙ እንጂ እንደራሳቸው ሰው ሆነው እንትን አይሉ። እንደ ሰው እንኳ ቢሆኑ ወይ በሃይማኖቱ ገብተን ወይ በብሔሩ ገብተን ወይም በሆነ ነገሩ በስልጣኑ ገብተን ወይም በሆነ ውድቀቱ በደካማነቱ ገብተን እንጫወትበታለን። በዛም ይሁን በዚህ እኛ ስንል ብቻ የሚል ነገር ስላላቸውና በዛ የኖሩ ናቸው። አንድ ቀን ፍሬ አፍርተው ያውቃሉ? እስኪ ፍቅረኛውን እየተሳደበ የሚጀነጅን ወንድ አለው? የሆነ ነገርን
ለመግዛት ገንዘብ ከፍሎ እንኳን ለመግዛት ቢሄድ ሆነ ሱቅ ላይ እየተሳደበና እያጣጣለ መግዛት ይችላል ወይ? ክብር አያስፈልግም ወይ? ክብር አለመስጠት አዋቂነት ያሰኛል ወይ? ውድቀትን ነውርን ካልሆነ በቀር በእውነት ስነ ስርዓት የሌለው ሰው አንደበቱን እንኳን መቆጣጠር የማይችል ሰው ሰዎችን ለማጣጣልና ለመንቀፍ ብቻ ሌት ተቀን የሚሰራ ሰው ስለ ማድረግ ከየት ያመጣዋል? እንዴትስ ሊያውቀው ይችላል? ዛሬ እየተሮጠ እየተለፋ ያለምን የለውጥ ፍጥነት ለማወቅና አብሮ ለመራመድ እጅግ ከባድ በሆነበት ዘመን ቁጭ ብሎ ድሮ እንደነበርኩ የምኒልክ ዘር ነበርኩ የአንቶኒ ዘር ነበርኩ እያለ ተጎልቶ የሚያወራ ሰው ጤነኛ ነው? አያስፈራራም? እንኳን እስከዛ የሆነ ነገር ከተቻለ በጎነታችን ከቀጠለ ሰዎችን ማሳከም የሆነ ነገር ማድረግ ነው። ምጽዋት ከሆነ ምጽዋት ይለምኑ ብያለሁ። እኔም እለምንላችኋለሁ። ለራሴ መለመን ነው እንጂ የሚከብደኝ ለሰው ልተባበር እችላለሁ። እኔ ምናልባት ሞክሬው ስለማላውቅ ፊት ይጠይቃል እሱም ለመለመንም ቢሆን እና በየፖለቲካው ላይ ተወሽቆ ሁሉም በአቅሙ የሚነጅሰን የሚረብሸን የሚበዘብዘን የሚያጣጥለን ሁሉን የሚነቅፍ ፈርሳለች ያሉ ሰዎች ከ7 ዓመት በፊት ከ3 ዓመት በፊት ከ1 ዓመት በፊት ከ2 ዓመት በፊት ያወሩ ሰዎች ዛሬ የሚያወራው ሰው ምሩ ፈርሳለች ይላል። ሰው ማን ያበደው? ጤነኝነት አይደለም። እንኳንስ ሌላ ነገር እንትን ማለት እንደ ሰው ወጦ የሚያበቃ ነገርም አይደለም። ይሄ አይነት ጤነኝነት አይደለም። ምክንያታዊነትም አይደለም። ውርደት ነው፣ አሳፋሪ ነው። ከዚህ ጋር ቆሞ መሞገትም ሆነ ከዚህ ጋር መነጋገር የሚያሳፍር የሚያሸማቅቅ እንጂ በራሱ ጠፍቶ በራሱ ነውሩን የሚመሰክር ሰው ምን ራሱ በአንደበቱ የሆነውንና የሚያደርገውን ነገር ከተናገረ እኮ በቃ ምን አለ? ተወዳዳሪ ነው ብሎ መጥቶ የሚወዳደረውን አይደል የሚያኮሰምን ወይም ስለዛ ነገር ሲያወራ የሚውል ሐሜተኛ ከዛ ተከትሎ ሐሜቱን በሽታ ነው። እኔ ብዙ ሰዎች አሁን በተለይ የህዳሴ ግድብ ከተገደበ በኋላ ከተመረቀ በኋላ ብዙ ኢንፎርማል በሆኑ ማንኛውም አሰስመንት ላይ በጣም ብዙ ለውጥ መጥቷል። ብዙ በሽታ ከምድራችን ላይ እየጠራ ነው። ሰው በውስጡም ቢሆን ቢያንስ እያወጣ የሚናገርበት ነገር እየቆመ ምክንያቱም ያሳፍራል። አለመለገብ ዝም ማለት ብዙ ሰው ዝም ይላል። እንደ ስኬትም አለማየት አዎ ጎደለ ችግር አለ የሆነ ነገር ነበር ይሄንን አምናም ብለንዋል። ከ27 ዓመት ከ30 ዓመት በፊትም ብለንዋል። ለውጥ ብለን ያወራነው እኮ ከዛ በፊት ከነበረው ሃይላንድ ይንጠለጠልብህ ማዕከላዊ ተደረገው ከነበረው በሁሉም ቦታ ላይ ፌስቡክ እና ዩቲዩብ ሳይቀር እየተዘጋ ዲሽ እኔ የኢሳትን ብዙ ሰው ማቀው ዲሽ ወደዛ ዙራችሁ የኢሳትን ቴሌቪዥን ተከታተላችሁ ተብሎ ስንት ሰው መከራው እንደማይ ያንን ተቃውመን መስሎኛ ሁሉ ነገር ይሆናል። ከዛ መጣልና ምንም ነገር ሳንሞክር ገብተን ተሳታፊ ሆነን የራሳችንን አስተዋጽኦ በቻልነው አቅም ሞክረን አልሳካ ካለ ለመውቀስ ይመቻል። የት ሞከረ? የለም። እኔ ሀብታሙ አያሌው የመንግስትን ገመና አወጣው ይላል። እኔ እንደዛ አይነት ብጥርቅ እንደዛ አይነት ዝም ብሎ ስድ የሆነ ትውልድ እኔ ከሚያወራው የሚሰማው ሀብታሙ አያሌው ምኞቱን ቅዠቱን የተሞላውን እብደት ሊተነፍስ ሊተፋ ይችላል። አንድ ቀን ሀብታሙ አያሌው ያለው ልክ ነበር ብሎ የሚለይ ሰው የለም። እድሜ ልኩን የሚዋሽን ሰው ጭራሽ የመንግስትን ሚስጥር አውጥቶ ዘከዘከው የሚል ዝክዝክ ይሄ ሰሚው ነው እሱን ራሱ የሚያባልገው። እንዴት ሊያገኝ ይችላል? ጦርነትን ፌስቡከር ሲያወራው ከኔ በላይ ለብሷልና ልብሱን ያውልቅልኝ፣ ከኔ በላይ ተምሯልና ደደብ ይሁንልኝ። ምን አይነት እንዴት አይነት እንደሆነ በጣም የሚገርም ነገር ነው። ይሄ አይነት ፖለቲካ ነው በድብቅ የሚያራምደው እንትን ይሄ ነው። ወጣው እየተናገሩ ነው። ከኔ በላይ ለብሷልና ልብሱን ያውልቅልኝ፣ ከኔ በላይ ተምሯልና ደደብ ይሁንልኝ። ምን አይነት እንዴት አይነት እንደሆነ በጣም የሚገርም ነገር ነው። ይሄ አይነት ፖለቲካ ነው በድብቅ አሁን አበበ በለው እንኳን አብይ ጋር ያለው ተምሯል አልተማረም። አሁን ያነው ውድድራችን። አሁን አንድ ጤነኛ ሰው አብይ መልኩ ያምራል፣ አብይ ፕሮቴስታንት ነው፣ አብይ ምንም ይሁን ከአብይ ጋር ያለን ውል የመሪነትና የተመሪነት የሚያወራው ምንድን ነው? ምን ተናግሮ ነበር? ያንን ንግግሩን የሚሽር ተከትሎ አደረገ ወይስ በዛው ቀጠለ?
ማን ሞገተው? የመሪነት አቋሙ ላይ ነው እንጂ ምን ይለከው? አብይ መልኩ ያምራል። አብይ ለምን ይሸለማል? አብይ አልተማረም። እንዲህ ብሎ ነበር። አብይ ፋሽስት ነው። እኔ ብዙ ሰዎች በውስጥም ዛሬም በጣም ብዙ የጻፋችሁ ሰዎች አላችሁ። ምንድን ነው ፋሽስት? አውቃችሁታል? ፋሽስት መሆኑን ገብታችሁ ነው የምታወሩት? አሁን በምታወሩት ነገር ነው ይሄን መንግስት የምትቀይሩት የምትወዳደሩት? የኢትዮጵያ ሕዝብ እናንተን የሚመርጣችሁ አሁን በምትጽፉልኝ ኮመንት በየደወላችሁ በምትሰድቡኝ ያንን እሳቤ አይቼኔ ውይ እንደናንተ አይነት ዘላፊ እንደናንተ አይነት ጋጥ ወጥማ እንዴት ይጣላኛል ብዬ ከእንደናንተ አይነት ነውረኛ ጋር እኔ ልመጣ ነው እና ልታስፈራሩኝ የምትሞክሩ በጣም እኔ በዛ ልክ የዘቀጠ ሰው አንትላል። ወዳጅ እኮ ብትሆኑ ስለሰደባችሁ መስደብ ነው የእናንተ ወዳጅ፣ መግደል ነው የእናንተ ወዳጅነት። በዛ ሁኔታችሁ አይደለም ስለሽ ልታሸንፉት፣ አይደለም አብይ ልታሸንፉት፣ አይደለም የኢትዮጵያን ሕዝብ ዳግም ልታታለሉት ይቅርና የትኛውም ቦታ ላይ ወጣችሁ አትገቡ። ቆይታ ያላችሁም አልነገራችሁ ብዙ አለ። የትኛውም ቦታ ላይ አስተማማኝ ሰላም አስተማማኝ ምናምን የምትለው ሁሉ ሲቀጥል እናየዋለን። እውነት የኢትዮጵያ እናት አባቶች አልወለዱኝም። እኔ እውነትም ፈጣሪ የላትም ይች ምድር እንደዛ ካልሆነ እናንተን ፈርቼ እኔ በቃ ውይ እንደዛ ነው እንዴ ምናምን ብዬ እንትልል በጣም የሚገራርም ብዙ ነውረኛ ሰው አለናት። አስቤበት ማድረግ ያለብኝን ላደርግ አረምን በዘላቂነት ልነቅል እንጂ እኔ ተሳክቶልኝ ነው እንዴ? በሁሉም ቦታ ላይ ያለን ሰዎች እኮ እኛ ዋጋ ከፍለን ፈተናው በእኛ አብቅቶ ነገ የተሻለ ነገር ይምጣ ነው። የኔ የግል ችግር የሀገር ችግር ኢኮኖሚ ችግር አለ፣ የሰላም ችግር አለ። እንደው አላበጣበጥንም ባትሉ እንኳን ወይም እዛ እጃችን የለበትም ብትሉ ንጹህ ነን ሰላም ምናምን የለም የሰላም ችግር አለ የብዙ ነገር ችግር አለ ብላችኋል። እሺ ምን ይሁን? ለምሳሌ በሰሞን ፕሮፌሰር ብርሃኑ ነጋ ነው። አሁን ደግሞ ማነው አንድ ግዕዝ ቀጣይ ሰሞን ደግሞ መጮያ ማን ናቸው የሚባሉ በድሉ ዋቅጅራ ነው እንደዛ የሚባሉ ግዕዝ ሞቷል የሚል ንግግር ተናግሯል ተብሎ አሁን የሰሞኑ መጮያ ደግሞ ተዘጋጅቷል። መጮህ ነው። ግዕዝ ሞቷል ስትባል የምትናደድ ሰው እና ጀርመን ዲግሪ የምትሰጠው ከኢትዮጵያ ወስደህ ሸጠህላት ነው ወይስ ምን አድርገህላት ነው? በድሉ ዋቅጅራ ሲናገረው ከተናደድክ ሄዳ ጀርመን ያለውን ከዛ የተቀበሉትን ቢሆን ሰርዝ እዛም ያለውን ላይ ሄደህ ጩህ። እዛ ሂድና ጀርመን ጩህ። መጀመሪያ ሞቷል ማለት አላከበርነውም ሊሆን ይችላል። ብዙ ዝርዝሮችን ባላወቅኩት ነገር ላይ አልልም። እንደዛ መባሉንም ባይሰልፍ አልደግፈውም። ያ ማለት ግን ሞታ በቃ ማለት ነው ወይ? ያ ለሆነ ፓርት ብቻ የሚሰጥ ማለት ነው። የኢትዮጵያ የእስልምናውም የክርስትናውም የፕሮቴስታንቱም የጎሳዎቹም ሆነ የትኛውም ኢትዮጵያ የሆነ ነገር በሙሉ የኔ ሀብቴ ነው። አንዱን በመግፋት ስኬት የሚባል የለም። ልዩነትን የሚያጎላ ማንኛውንም ሰው አልወድም፣ እቃወማለሁ፣ እጠለዋለሁ፣ አጠፋለሁ። የኢትዮጵያ አምላክ እንደሚያጠፋው እርግጠኛ። እውነትን የያዘ ሀቅን የሚኖር ፍትህን ከራሱ ጀምሮ ፍትሃዊ አመለካከትና እይታ የፈጠረና የሚኖር ብቻ ነው ወደፊት የሚቀጥለው። ያ የአዲሱ የኢትዮጵያ እውነትና የዓለም እውነት ነው። ተረኛ ሌባ፣ ተረኛ እንደዚህ በቃ ይሄ ከፋፋይ ሀሳብ ያለው ሰው ሲጀመር መደመጥ የለበትም። ያ በሽታው ራሱን ችሎ እንዲያጠፋው መጋራት አያስፈልግም። አንዱን ንቆ አንዱን አድንቆ እኔ የማወራውን ሀሳብ ሳይሞግት አንተ የአብይ ተከፋይ አንተ ምና ይሄ ማለት ራሱን ይገልጣል። ቢከፍሉት እሱ ምንም ይሆናል ማለት ነው። እኔ ጋር ደግሞ ያለው እንደዛ አይነት አይደለም። ኢትዮጵያ እንድትሆናለች፣ ሰዎች ሰው ይሆናሉ፣ ክፉዎች በክፋታቸው የሚድኑት ይድናሉ፣ የማይድኑት ይጠፋሉ። አይን ያለው ወይም ማስተውለቱ ከፍ ያለ ኢትዮጵያዊ ማንነት ያለው ሰው ብቻ እንዲረዳው ነው ማላብራራው። ግን ኢትዮጵያን የነካ ሁሉ ልኩን ያገኛል። ኢትዮጵያን በድል ትቀጥላለች። እሱን አውቃለሁ። የኢትዮጵያ መንግስት ማን እንደሆነ አውቃለሁ። ምን ሲያደርግ እንደሚወድቅና ምን ሲያደርግ ደግሞ እየጀገነ እንደሚሄድም አውቃለሁ። በዛ ስሜት ነው እንጂ ሰዎች በደረደሩት ወሬ አይደለም።
እና አብይ ዘረኛ ከሆነ አንተን ያቆምኩ አብይ ሙስሊም እዛው ተወሸቁበት ነው። አንዴ እስላም ነው፣ አንዴ ኦሮሞ ነው፣ አንዴ ምናምን ነው። እነሱ ግን ከዛ በታች ወድቀው ታያቸዋላችሁ። አይሆንም። ይኸው ኢንፋክት አብይ ጠላው ማለት እኮ አንተን ጠላህ ማለት ነው። ቢኮዝ አብይ የሚወከለው የኢትዮጵያ አስተዳዳሪ አብይ አህመድ ነው። ስለሚጠሉህ ነው፣ ስለሚጠሉን ነው፣ ስለሚንቁን ነው። አባቶቻችን እኛ አስተማሩን ይሄን አይደለም። ሀገሬን ትፍረስ እያልከኝ ፖለቲካ ልታወራ አትችልም። በቃ አለ ከዛ ጋር ገደልከው። እንድትፈርስ የምትፈልጋትን ሀገር ለምንድነው ልታስተዳድር የምትመጣው? የምጠላትን ሀገር ለምንድነው ልታስተዳድር የምትመጣው? ማውራቱን ነው የምታውቁት እንጂ ምኑ ከምኑ መያዝ እንዳለባቸው ስለማታውቁ ሀገርን አንድ ሰው ወዳለው ሲል የገዢው ፓርቲ ደጋፊ ይመስላችኋል። ለእናንተ ጎበዝ ብሔርተኛ የሚባለው ሀገርን አጥብቆ የሚጠላ ነው። ለእናንተ ጀግና ብሔርተኛ ማለት በቃ የሚሳደበው ነው። ሀገሬን ወዳለው ስትሏቸው አጨብጫቢ ይሏቸዋል። ኢማጂን በየትኛው ክፍለ ዘመን የሚኖሩ ሰዎች ናቸው። ሀገሬን ወዳለው ስትለው አጨብጫቢ ይላል። እግዚአብሔር ያሳይ። በዓለም በየትኛውም ዓለም ዜጋ ላይ እንደዚህ ነገር አይታችሁ አታውቁም፣ ኤክሰፕት ከኛ ውጭ። ኢንፋክት አብይን ጠላው ማለት እኮ አንተን መሪን የጣሉ መከላከያ ላይ የምትተኮሷ ጥይት እዛ ጋ ያሉ ሰራዊቶችን የሰራዊቱ አባላትን መግደል አይደለም ታርጌቱ። ሀገር የምትባለውን ነገር እንዳይኖራት ወያኔ ሰራ የነበረው ምንድን ነው? በተለይ ኦሮማራ አናታቸውን ብሎ የጣላቸው የሁለቱ ብሔር ጽንፈኞች እኮ ከውስጥ ያሉ የህወሓት እጆችን ቆርጦ የኢትዮጵያን አንድነት በፍትሃዊነት ያስቀጠለ ነው። ያንንም ማናወራውኛ እኔ ጀስት እንደ ስኬት የሄድኩበትን ነገር ደጋግሞ እንትን ማለቱ ስላልሆነ ነው። ግን ማድረግ የሚገባኝ ሁሉ አድርጋለሁ። ኦሮማራ ተብሎ ሲመሰረት ምን ነበር? ያ ጥምረት ምን አመጣ? ያን ጥምረት ያጣጥሎ የነበሮች ዛሬ መሰብሰቢያቸው ያጣ ስንት ጉድ የወጣው። መከላከያን ከመታን፣ አብይን ከመታን ኢትዮጵያ የምትባሏን እንደፈለግን እንጫወትባታለን። ህዝብን ስናጠጣው የኖርነው በተለያየ ቦታ ላይ ተቋማዊ ሆኖ የመንግስት ጤና ጣቢያ ላይ ወይም የመንግስት ሕክምና ላይ መታከም ሰው በቃ እንደማይድን እያንዳንዱ እንዲያምን በመንግስት ትምህርት ቤት ያሉ ሰሞኑን ከመግለጫ ከወጣ በኋላ ትክክል ነው። አቶ ወንድማገኝ አሁን ምን አለ መሰለህ፣ ከላይ ያለን አመራሮች ግንኙነት ጀምረናል። ለምሳሌ እኔ ትልልቅ አመራሮች፣ ጄኔራሎች፣ ሌሎችንም ንግግር አድርጌ የራሳችን ስራ እየሰራን ነው። በሁለተኛ ደረጃ የድርጅት መሪው ዘመነ ካሴ ጋር ግንኙነት ጀምረዋል፣ እስክንድር ነጋ። በሁለተኛ ደረጃ ደረጀ በላይ፣ እነ ሰለሞን አጠና፣ ሌላውም አመራር የራሱን ድርሻ ስራ እየሰራ ነው። በእኛ በኩል በድርጅታችን በኩል 4 ኮሚቴዎች ተቋቁመዋል። ስለዚህ እነኛ 4 ኮሚቴዎች ካሉት ከኛ ወንድሞቻችን ጋር ተገናኝተው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታ፣ አንድ የምንሆንበት የተለያየ ነገሮችን መስፈርቶችን አዘጋጅተው የነሱም የዚህም ይኖረዋል። ስለዚህ ተገናኝተው በጠረጴዛ ዙሪያ ልዩነታችንን ፈተን ጠላትን የምንደመስስበት ጊዜ አሁን 2018 ነው። እስትንፋስ የሰጠነው የኛ አንድ አለመሆን ነው እንጂ አንድ ከሆነን አንድ ወር አይቆይም። ይሄ ብልጽግና ሰራዊት ነው የምልህ። በጣም ጥሩ። እንግዲህ ፋኖ አንድ መሆን በትብብርም ከሌሎች ኃይሎች ጋር ለመስራት ይጠቅማል። እንግዲህ ምናልባት ዋናው የፖለቲካ ሽበት ማዕከል 4 ኪሎ አዲስ አበባ ነው። እዛ ለመምጣት ከኦሮሞ ኃይሎች ከትግራይ አካባቢም ካለ የግዴታ በትብብር መስራት አስፈላጊ ነው እና ለዛ ነው ብዙ ሰዎች ግፊት የሚያደርጉት በውስጥም በውጭም። የአማራ ማህበረሰብ ብቻ ሳይሆን ከዛ ውጭ ፋኖን ተስፋ የሚያደርገው ሌላው ኢትዮጵያዊ ማህበረሰብም እዚህ ላይ አጽንኦት ሰጥተዋል እና ይሄ ነገር በቅርቡ እውን ይሆናል። ኮሎኔል ምናልባት ተስፋ ካለ እሱ ንገሩና ወደ ሌላው ጥያቄ ለ አሁን ምን አለ ሀገር ውስጥ ያለው አሁን ለምሳሌ አማራ ክልል ውስጥ ያለ የአማራ ህብረተሰብ ሁሉም ፋኖ ነው የምነግርህ። ሁሉም ፋኖ ነው። ለምሳሌ አንድ መድረክ ላይ የብልጽግና ኮሎኔልና ጄኔራሎች ሰብስበው ይሄ ፋኖ እንዲህ ነው፣ ፋኖ ጨፍጫፊ ነው፣ ፋኖ መሰረተ ልማት አወደመ፣ ትምህርት ቤቶችን እንትን አደረገ፣ መንገድ እንትን አደረገ፣ የንግድ እንቅስቃሴውን እያጉላላ ነው ምናምን የሚል ነገር ሲያደርግ አንድ ሽማግሌ የተነሱና ልጅ ቆይ እስኪ አንዴ ቆይ አዳምጠኝ አሉት። ከዛ በኋላ ምንድን ነው ያሉት? እስኪ ዞሮ ፋኖ ያሮናቸው እጅታቸውን አንሱ አሉ። ማንም የለም ፋኖ የሆናቸው እስኪ እጅራቸውን አንሱ ሲባሉ ሁሉም ነው እጁን ያነሳል። ስብሰባው በዚህ አማራ ክልል የሚኖር ህብረተሰብ ፋኖ ነው። ለእኛ እኮ ብዙ ነገር ነው የሚደረግልን፣ ብዙ ነገር ነው። በእነሱ ኃይል ነው ያለን። እኛ ስንኖር ነው እነሱም እየኖሩ ያሉት። የአማራ ህዝብ እኛ ከሌለን ህዝቡ የለም፣ ህዝቡ ከሌለ እኛ የለም። ምክንያቱም እንግዲህ አሁን እኔ ወንድም አገኙና እንደዚህ መሰል ጲላጦስ፣ ጴጥሮስ፣ ፋሲል የሚባሉትን ማነው ሀብታሙ አያሌው እንደዛ እስኪ የደገፋችሁበትን በተለይ ገንዘብ ያዋጣችሁ እኔ በሞራል እዛ እሳት ላይ ስለነበሩ እደግፋቸው ነበር። ምንም ጥያቄ የለው። ከዛ ዛሬ ላይ ግን እንደዚህ ብለው ሲሉ አሁን ዛሬ የ5 ሚሊዮን የ7 ሚሊዮን ተማሪዎች እንትን ማለት
የዛ የመምህራኖች መገደል የሰላም እውነቱን ሁሉ እንደዛ ማድረግ በጣም በጣም የሚያሳፍር አይደለም። ዛሬ በሁሉም ከተሞች በሚባል ደረጃ የተካሄደው ሰልፍ ያ የአማራን አይወክልም ማለት ነው። ይህንን እነዚህ ጋዜጠኛ ተብለው ድሮ የደገፍንበትን ነው የምነግራችሁ። እሱን አስታውሳችሁ እነዚህ ሰዎች ስታስቡ እንዴት ትናደዱ ብዬ እላለሁ። ግን እግዚአብሔር ይመስገን እንኳን አወቅናቸው፣ እንኳን ኢትዮጵያም ቀጠለች። በተለያየ ቦታ ላይም ቢሆን አብሮ የተልከሰከሰና ህብረተሰቡ ራሱ አጋልጦ መንግስትን ጠቁሞ መንግስት እርምጃ አልወስድ ሲል ነበር ቀደም የምንቸገረው። አሁን ደግሞ ልጁን ደብቆ ሲመች ብቻ ለሐሜት ብቻ መንግስት እንዳይኖር እንዳይጠነክር አንድ ቀንም በአንደበቱ አለመመስከር ጭራሽ እውቅና ካለመስጠት ጀምሮ የሚደረገውን አሻጥር ሁሉ መሆን የከሌ መንግስት ነው ብሎ መግፋት፣ ኋላ ቀር መሆን፣ ከትምህርት መቅረት፣ መዝረፍ፣ እስረኞች በመጀመሪያው ጊዜ እስረኞች አልተበተኑ የሞት ፍርድና እድሜ ልክ ብቻ የተፈረደባቸው የተባሉት ከ7,000 በላይ አልተበተኑ። ያንን ያደረገው አማራ እንደሚወደው ነው። አሁን አማራው ወዳጅህ ነኝ ይላል የሰውዬ የሚያወራውም ችግር የለበትም። ምክንያቱም አንድ ተራ ሽፍታ የሚወደው ወዳጁን ገሎ የወጣ ሰው ስፖንሰር ላድርግህ፣ ዶላር ልላክልህ፣ በአንተ ልለምንና 100 ለምኜ 10 ልስጥህ የሚለው ሰው ሲያገኝ ከውጭ ራሱ አሁን ተደውሎ እንደዚህ ሲያናግረው አንድን ስኬት ርቆት ወዳጁን ገሎ የወጣን ነፍሰ ገዳይ አንድ ውጭ ሀገር ነው የሚባለውን አቲቲዩድ ሰዱትና ያ ሰው ደውሎ ሲያናግረው ምን ያህል ነው የሱ ስኬት ነው። መሳሪያ ያላዘን ሰው ማስፈራራትና መዝረፍ ስኬት። ያንን አሁን እኔ ለስለሺ ይነግረኛል። የአማራ ህዝብ ፋኖ ነው ሁሉ ማለት አማራ የሆነን ሁሉ ባይተዋር ማድረግ ነው። ከኢትዮጵያ ህዝብ መነጠል ነው። አያችሁት? ስጋት መፍጠር፣ ከዛ በዛው በዘረኝነት በሽታ ውስጥ ለሚያስቡ ሰዎች አማራ የሆነን ሁሉ እንዳያምኑ ማድረግ፣ አብረው እንዳይሰሩ አብረው እንዳይበሉ ማድረግ። ከዛ አሁን አንዳንዶች አንድ ትናንትና ነው የሆነ ቋንቋ አፋን ኦሮሞ ለምን እንትን አንልም አዲስ አበባ ላይ እና ሸገር ሲቲ ላይ ብለዋሉ ነጮች፣ ስለዚህ አሁን ሊያካሂዱ ምናምን የሚልና አሁን በግዴታም ቢሆን ቋንቋ መማር አለብን። አንዱ የተዘራብንን በሽታ ለማጥፋት ቋንቋ ግዴታ መማር አለብን። አፋን ኦሮሞና የትግርኛም ሆነ ሌላው ሶማሌ አብዛኛው ህብረተሰብ የሚጠቀምበት አረብኛ እንደምንኖርበት ጂኦፖለቲክስ መማር አለብን ተገደንም ቢሆን። ምክንያቱም ሀገር ለመስራት ሀገር ለማፍረስ ብዙ ጥፋት እንደደረሰ እንደተደራጁ ሁሉ ሀገር ለመስራት ብዙ ኢንቨስትመንት ብዙ ስራ መስራት ይኖርብናል። ስለዚህ ቋንቋ ማንኛውም ለዘረኞችና ለበሽተኞች መግቢያ የሚሆን ነገር መስራት የለብንም እና ከአፋን ኦሮሞ ጋርም እንዳትማር አማርኛ ብቻ የሚናገረው አማራ ነው የሚል የተንሸዋረረ እኮ ነው። የኛ ሀገር ብሔር ራሱ የሚያስጠላኝ አንደኛ ግዕዝ ነው ቋንቋው። ብሔር ማለት ሀገር ነው እንጂ ሰው ማለት አይደለም። ሰብእና እንደዚህ ነው የሚል ከግዕዝ ቋንቋው ነው። ብሔር ማለት ሀገር ነው። የተምታታ ያንን ለማጣራትም የማይሞክር ሄዶበት ባዝኖ ክፋቱን ሁሉ ገልጦ የሚቀምሰውን ቀምሶ የሚቸገርበትን ነገር ሁሉ ተቸግሮበት ያንን ብሔር ይላል። ዛሬም የትም ቦታ ነው እንደዚህ የሚያወሩ ሰዎች ጤነኛ አይደሉም። ቸክ አድርጓቸው። አገር ስለቀየሩ የሚቀየሩ እንዳይመስሏችሁ። እና ይሄ ወንድማገኝ የሚለው እዛ ቦታ ላይ ያለ ሰው ይህን ያየዋል። አንድ ይሆናሉ ብሎ ነው አንድ እንዳይሆኑ አንዱ ለእስክንድር አንዱ ለዚህ ብሎ ያወራ የነበረው መነሻና መዳረሻ መርህና መርህ አልባ መሆኑን ዛሬ ከተቋሰልክ በኋላ በዚህ ቁስል እንኳን እንለምን ብሎ ማለት አይደብርም ወይ? አያስጠላም ወይ? የሰው ልጅ ልኬት ነው ወይ? አንድ ቦታ ላይ እስኪ ይገናኙ። እስኪ በአማራ ክልል ላይ የት እንዳሉ እነዚህ ሰዎችን ይውጡ ይታዩ። ህዝቡን እስኪ ያግኙት አንድ ቦታ ላይ። አሁን የመንግስት ትልቁ ስትራቴጂ ምንድን ነው? አማራን ከምድረ ገጽ አጥፍቶ የራሱ የሆነ ማስተር ፕላን ሰርቶ አማራ ክልል ጠቅለል አማራ ክልል የመያዝ አባዜ ነው ያለ። ይህን ደግሞ እኛ አንፈቅድለትም። አሁንም ወደፊትም ስለማንፈቅድ ጠላትን ከፍተኛ ድል እየመጣን ያለንበት ሁኔታ ነው ያለው። በጣም ጥሩ። አሁን በቅርቡ ፊልድ ማርሻል ብርሃኑ ጁላ ከ190 በከፈትከው ቀዳዳ ብቻ እኮ ኢንቨስት ማድረግ ላለው መንግስት የተሻለ አቅም ነው። ምክንያቱም መሪ የለውም፣ ገንዘብ ይዘርፋል። 15 ሚሊዮን የጠየቀ ሰው እና የተሰራውን ጠባሳ አለ። ያ የሚያደርጉት ነውርና ምናምን የሚነደኝ ምንድን ነው? ቀደም ብዬም እንደተናገርኩት ነገ በጣም ነው የሚተዋወቅ። በተለይ እንደ ጎጃም አካባቢ ላይ እንዳለው ህብረተሰቡ እስከ 7 ትውልድ ድረስ
ዝምድናው በጋብቻ እንዳይነካካ እንደገና ለጋብቻ ሲባል እንኳን የመጠበቅ ነገር አለ። ከዛም ባለፈ ብዙ ነገሮችን በዛ ልክ የሚተዋወቅና የሚያጠራ ነው። ዘመድ አዝማዱን የሚያቅ ሰውን እስከ ምኑ ዝምድና ሁሉ የሚቆጥር ማህበረሰብ ነው። ከዛ ላይ ይተዋወቃል ማለት ነው። ዛሬ ከተቋሰለ ለጥላት ነገ መግቢያ ይሆነዋል። ምክንያቱም ሂሳብ ማወራረድ ይመጣል። ዛሬ ተሰብስቦ ከሌላ ሰዎች ጋር ሆኖ ሰፈሩን ያዘረፈ ይታወቃል። መንገድ የዘጋ ያዘጋ፣ ሰው ያገተ ያሳገተ፣ ነውር የፈጸመ ሁሉ ይታወቃል። ቢያንስ እዛ ማህበረሰብ ላይ ሰዎችን እያገተ ትምህርት ቤት የከለከለው የሚበላትን እህል ዘርፎ የወሰደው ምንም አይነት በጎ ሐሳብና እንረጋጋ የሚል የገላጋይነት እሳቤ የሚያወራን ሰው አንተ ባንዳ ነህ ብሎ የሚገልና የሚያስገድለው በሙሉ ይታወቃል። ሰው ነገ ሂሳብ ይሰራል። ባለደም ምናምን የሚባለው ይሄ አማርልኝ ብሎ እንደ ቀልድ ያጀገነው ነገር እኮ ነው። መሳሪያ እያሸከምነ እያቀራራ ደመላሽ ምናምን የሚል ስምና ሙዚቃ እያተምን ያሳደግነው በሽታ እኮ ነው ዛሬ መጨበጫው የጠፋው። በዛ ምክንያት መስሎኝ። ስለዚህ ሂሳብ ይሰራል። ያ ለቀጣይ ለሌላ ጥላቶች ክፍተት ይሆናል፣ ወይም ኢኮኖሚካል ጉዳቱን ሊያስቀጥለው ይችላል። የተወሰነ የግድ አስተዋዮች መውሰድ ስላለብን እንጂ ይህንን ቢያገኘው ማን ምን እንደሚያደርገው ይታወቃል ነው ዋናው። እንኳንስ እንደዚህ ግን ይህን ዘግቦ ይህንን ሰምቶ ቀናቱም ምንም እንትን አይደል። በዚህ ደግሞ እንደዚህ አንድ ሊሆን እኮ ነው። ውይ ትናንት አብረው እንዳይገናኙ አድርጎ የበተናቸው ማነው እስክንድርና ዘመነ አብረው ሆነው የነሱ መለመኛ ሆነው ሊቀጥሉ። አንዱን ሰው በጽንፍ ላይ ያለን ሰው የትኛውም ቦታ ላይ ያለን ሰው አንዱ ግለሰብ ያግኘውና ይነግራቸዋል። መልሱ እንነግራቸዋለን። አንዱ ከነሰዎች መካከል አንዱን እኛ እዛ ያለ ሰው እናግኘውና ማለት ነው። እብደቱን መስማት መታዘባችን ይነግራል። ይህንን እንኳን ይሸውዳቸዋል። አንድ ጥሩ ነገር ተናግረሃል። እኔ ለምሳሌ መሳሪያ 14 ዓመቴ ነው። ሲቪል ነህ ልትሉኝ ነው? ወታደር ምን ድብን ያለው ወታደር ብቻ ነህ እንዳትሉኝ ደግሞ የአማራ ሕዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ያነሳው ሰው ነኝ። ይህ ክላሽ ቱላችን ነው። የፖለቲካ ግባችን ማሳኪያ መሳሪያችን ነው። የምን ክንፍ የምን ወገብ ነው የምትፈጥሩ? ፖለቲከኛ ምን ወታደር ምን ሁላችሁ መቼም የዚህ ሀገር የአማራ ሕዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የአቅሜ ነው እየመድረኩ የለፈለፍኩልሽ። አንተ እኮ ሲቪል ነጥሉኝ አጭ እንዴት እንዲዘና ካረጋችሁ የአፋሩን ሾፌር ታሪክ ታውቃላችሁ? ወይም ከመሀል ሀገር የሄደ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ የሄደ አፋር ላይ መኪናው ይበላሻል። አፋር በረሃ ነው፣ ይቆማል። ከረኛ ፍየል ይገዛል። ማን? ሾፌሩ። ምክንያቱም የቆመ በረሃ ላይ ነው፣ ከተማ የለም፣ ይበላ የለም። ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዛ። ይሄ ከ8 ወር ጃንዋሪ ላይ ነው። ይሄ ጃንዋሪ 16 ያወሩት ነው አሁን ማሰማችሁና ኮካን በመሳሪያ ለማሳካት እየታገልን ያለን ሰዎች ነው፣ ፖለቲከኞች ነው። አምና ደግሞ 2017 የኛ ዘመን ነው። ምን ያልተባላለ ደግሞ ይመጣ ነው። ምን ያልተባላለ ምን ያልተባላለ ይህንን ዜማ ደግሞ እንዳይቆርጁት ኤፍሬም ባለጊዜና ዳጊ የባድመ ጉዳይ ያንን ሁላ ሰው ካዋጋ በኋላ ትርፉ ምን እንደሆነ እያየ ነው። በአሰብ ጉዳይ ወረ በዓለም አቀፍ ሕግ ቴሪቶሪ ተብሏል። ስለዚህ ዓለም ወደ ማውገዙ ይሸጋገራል። አስታውሱ ከሶማሌላንድ ጋር የባህር በር ይገባኛል ብሎ በፈቃደኝነት ተፈራርሞ እኮ ነው የምላቸው። ቢያንስ ከሶማሌላንድ ገዢ ጋር በፈቃደኝነት ተፈራርመን ብለው የምስራች ብለው ካስነገሩ በኋላ ነገሩ ከሸፈ። ለምን የሶማሌ ሉዓላዊ ግዛት የሞቃዲሾ መንግስት ሉዓላዊ ግዛት ተነክቷል በማለቱ ምክንያት አፍሪካ ህብረት መቀመጫህን ልነጥቅህ ነው፣ በአፍሪካ ህብረት ኢትዮጵያ ያላትን መቀመጫ እንነጥቃለን አሉ። ዓለም ተንጫጫበት። የሶማሌላንዱ አቻ ፈራሚ ምን አለ በቅርቡ አብይ አህመድ መጥቶ ከኛ ጋር ሲፈራረም ሊመጣ የሚችለውን የዲፕሎማሲ ጫና አላጠናም ነበረ። የዲፕሎማሲ ጫና ሲመጣ ፈረሰ ነው እና ኮንሲኮንሱን የሚወስነው ውሳኔ ቀድሞ አላጠናውም ነበር አለ። እሺ ሀብታሙ፣ አንድ ደግሞ ልንገርህ እና ያው ለሚከተሉ ነው መች የምናወራውና ሶማሌላንድ 33 ዓመት ራሷን ችላ ገንዘብ አሳትማ መሪ እየመረጠች አንጻራዊ በተባለ ደረጃ ፍጹም ሰላማዊ የምትባል ሀገር ሆና ግን እውቅና የተሰኘ መጽሐፍ ነው። የመንግስት ባህሪያት ምን መሆን አለባቸው፣ ኢትዮጵያን የሚያስተዳድር አንድ መንግስት ምን መላበስ አለበት፣
እሴቶቹ የትኞቹ ሊሆኑ ይገባሉ? ያለትን ችግሮች እንዴት እያለፈ ይገባዋል? በአጠቃላይ ለኢትዮጵያ የሚመጥን መንግስት መሆን እንዴት ያለ ነው የሚለውን እሳቤ የሚያንጸባርቅ መንግስት ነው። በዋናነት የመደመር መንግስት መጽሐፍ እና ግብ አድርጎ የሚያስቀምጠው ደግሞ ኢትዮጵያን ለኢትዮጵያን ማስረከብ ነው። ኢትዮጵያን ለኢትዮጵያን በማስረከብ እሳቤ ውስጥ ደግሞ የትኞቹን መንገዶች መከተል ይገባል የሚለውን ያነሳል። ከትላንት ያሉ መልካም እሴቶችን በሌሎቹም የመደመር መጽሐፎች ሲደራረም ወይም ደግሞ ሲደመር እንደመጣ ሁሉ በሌሎች መጽሐፍ ላይ የተነሱ እሳቤዎች እየጠነከሩ ሄደው መንግስት እንዲያሰኘው ምን አይነት መንገዶችን መከተል አለበት፣ ያለፉትን በጎ እሴቶች እንዴት እያጠናከረ ዛሬን እየሰራ ለተሻለች ኢትዮጵያን ማስረከብ ይገባል በሚለው ጽንሰ ሀሳብ ላይ ትኩረቱን ያደረገ መጽሐፍ ነው። በዚህም የመደመር መንግስት ዋነኛ ግቡ ኢትዮጵያን ለኢትዮጵያን ማስረከብ ነው በሚል የፌዴራል ጠቅላይ ዶክተር አብይ አህመድ በመደመር መንግስት መጽሐፋቸው ላይ ያንጸባረቁበት መጽሐፍ ነው። በመደበኛ መንገድ በመስራት ኢትዮጵያን መለወጥ አይቻልም ብሎም የሚያስብ ጽንሰ ሀሳብ በዚህ የመደመር መንግስት መጽሐፍ ውስጥ ተንጸባርቋል። ይሄ ማለት አሁን ያሉብንን ችግሮች ለመፍታት ይበልጡኑ መስራት ይበልጡኑ መፍጠን ይገባናል የሚል ሀሳብ ያለው፣ ይህንን ፍጥነት ስንጨምር የፈጠራ ሀሳቢያችን የፈጠራ ክህሎታችን እያደገና እየጨመረ መሄድ ይገባዋል በሚል ያነሳል። ስለዚህም በመፍጠርና መፍጠን ውስጥ የኢትዮጵያ መንግስት ወይም ደግሞ የመደመር መንግስት እሳቤው እየፈጠነም ኢትዮጵያን ካሉባት ችግሮች ማሻገር ይገባል። ባሻገርነት እንግዲህ መጽሐፉን መተቸትም ይቻላል ተብሏል። የቻለ ደግሞ የገዛ ማንበብና ከዛ ተነስቶ የራሱን ሀሳብ በሀሳብ ግጭት እንትን ማለት እንጂ ጥላቻ መጥፎ ነው። ጥላቻ ውስጥ ያላችሁ ሰዎች እንደው በተቻለ አቅም ዳኑ። አለዛ አድምጡት፣ የምታወሩትን አድምጡትና ምን ይዞ ይነሳል? ምን ለማምጣት ነው ይህንን የምናገረው? ምንድን ነው ከዚህ ላገኝ የምፈልገው? አሁን የማወራውና የምለውን ነገር የማስበውን ሁነት ስንት ዓመታት አሰብኩት፣ ስንት ዓመታት ተናገርኩት የሚለውን ሂሳብ ሰርታችሁ በደንብ አስበው መግባት። ቢኮዝ ሰው የዘራውን ያጭዳል። ህዝቡም ደስታውን እየገለጠ ነው። የህዳሴው ግድብ ለኛ ለኢትዮጵያውያን አንደኛ በራሱ አስቦ አቅዶ ያለማንም ድጋፍ በራስ እውቀት፣ በራስ ጉልበት፣ በራስ ገንዘብ ተግብሮ መጨረስ ኢትዮጵያውያን እንደ አባቶቻቸው ጀግኖች ያሰቡትን ከመፈጸም የሚገታቸው እንደሌለ ማሳያና ማረጋገጫ ነው። ምንም እንኳ በሌሎች ሀገር ፕሮጀክት ባልታየ መልኩ ከታላላቅ ሀገሮች ጀምሮ የውጭ ጠላቶች ቢረባረቡብንም በዓላማችን ጸንተን የህዳሴውን ግድብ ካለበት መሰናክል ሁሉ አውጥተን እውን አድርገነዋል እና በጋራ ከሆን የውጭ ጠላቶች ሊጎዱን እንደማይችሉ ያረጋገጥንበት ነው። ለኢትዮጵያውያን ይህ ግድብ እስትንፋሳችን፣ አጥንታችን እና ደማችን ነው በምንገልጸው ስትራክቸር ማለት ነው። ይህ ማለት ደግሞ ያው ብዙ የግድቡ ከፍተኛ የሆነ ሳድል ዳሞች አሉት፣ የተለያዩ ኤሌክትሮሜካኒካል ስራዎች አሉት፣ ሲቪል ስትራክቸሮች አሉት። እነዚህ ሁሉ ተሰብስበው በአንድ ላይ ልጅ ወልዶ እንደማሳደግ ቁጥር ነው፣ ለትልቅ ደረጃ እንደማድረስ ቁጥር ነው። ስለዚህ ይሄ ደግሞ ለጀኔሬሽኑ ትልቅ ለውጥ ያለው ነገር ነው። ጎንደር አለ ወይ እንደዛ የሚያወሩ ሰዎችን ስማቸው ታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ በዚሁ እኔ ባለሁበት በጎንደር ከተማ ታላቅ የድጋፍ ሰልፍ ተካሂዷል። በዚህ የድጋፍ ሰልፍም የጎንደር ከተማ ነዋሪዎች፣ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ የማህበረሰብ ክፍሎች ተገኝተውበታል። በተለይም የከተማዋ ነዋሪዎች የተለያዩ ይዘት ያላቸው መፈክሮችን በመያዝ ደስታቸውን፣ ሀሳባቸውን ሲገልጹ ነበር። በዚሁ መድረክ እኔም ነዋሪዎችን ለማናገር ሞክሬ ነበር። ነዋሪዎቹ እንደገለጹት ከሆነ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ መሰረተ ድንጋይ ከጣለበት ጊዜ ጀምሮ እስኪጠናቀቅ ድረስ ድጋፋቸውን ሲያደርጉ እንደነበር ነው የገለጹት። በገንዘብም በአይነትም የተለያዩ ድጋፎችን በማድረግ የሚጠብቅባቸው ሀገራዊ ኃላፊነት በሚገባ ሲወጡ እንደነበር ገልጸዋል። ታዲያ ይህ ፕሮጀክት መጠናቀቁም መመረቁም ከፍተኛ ደስታ እንደፈጠረላቸው ገልጸዋል። ታዲያ ይህ ፕሮጀክት በተለይም በኢትዮጵያውያን መካከል ያለውን አንድነት፣ ህብረት ይበልጥ የሚያጠናክር ስለመሆኑ የገለጹት ከዛ ባሻገርም ለሀገሪቱ በርካታ ኢኮኖሚያዊ፣ ማህበራዊ እንዲሁም ደግሞ የቱሪዝም ዘርፉን ለማነቃቃት ከፍተኛ አስተዋጽኦ እንዳለው ገልጸዋል። ታዲያ ኢትዮጵያውያን በአንድነት ከሰሩ ይህ መሰል ፕሮጀክቶችን የመገንባት አቅም እንዳላቸው ከዚህ ፕሮጀክት መማር የሚቻልበት አቅም እንዳለ ነው የገለጹት። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የጎንደር ከተማ ምክትል ተቀዳሚ ከንቲባ ቻላቸው ዳኛው ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹት ታላቁ የኢትዮጵያ ህዳሴ ግድብ በርካታ ፈተናዎችን በማለፍ ለፍጻሜ በቅቶ ተመርቋል። ይህ ደግሞ አጠቃላይ በኢትዮጵያውያን መካከል ያለውን የአንድነት የአይበገሬ ስሜትን የሚያጎናጽፍና የሚያጠናክር ሰሞኑን የገለጹት በተለይም በህብረት ከሰራን የቻለ መንፈስን በማጎናጸፍ በህብረት ከሰራን በአንድነት ከሰራን ሀገራዊ ፕሮጀክቶችን ተግባራዊ ማድረግ እንደምንችል ለዓለም ያሳየንበት ግዙፍ ፕሮጀክት ነው። ታዲያ ኢትዮጵያውያን በአንድነት የገነቡት ይህ ግዙፍ ፕሮጀክት ለሀገሪቱ በርካታ ምርታዊ ለውጦች ያመጣ ተብሎ እንደሚጠበቅ ገልጸዋል። በማህበራዊ ዘርፉ ጨምሮ በኢኮኖሚና በተለያዩ መስኮች ላይ ኢትዮጵያ እያደረገች ይሄ የህዝቡ ደስታ በዚህ መልኩ አለንበት የለንም እያሉ ከሚጮሁበት ሁነት አንጻርና እንደገና ደግሞ የህዝብን ስኬት ከመቃወማቸው ጀምረው እንዳደረግን በጠበጥነው ገደልነው እያሉ የሚሉትን ታሳቢ በማድረግ እንድታደምጧቸው። እንግዲህ አለን ይህን ተቆጣጠር እንደዚህ ሆን ተብሎ
2 ዓመት ሙሉ ተቀደው ሰው አንድ ቀን በዋሻው እኮ ሰው እንትን ይላል። እንኳንስ ይሄን ያክል ቀን ዋሽተውና ሰውም ራሱን እየጠየቀ ለምን ሰማቸዋለሁ እያለ አሁንም ነገሩ እንዲረዳ ነው። የህዝብ ደስታ ይሄንን ይመስላል። እነሱ ዜና የሚያወሩትን እየሰማችሁ ግን ትክክለኛ የኢትዮጵያ ብቻ ሳይሆን የሰው ልጆች ሁሉ ጠላት ክፉዎች፣ ሰይጣንም ቢሆን በዚህ ልክ ክፉ ሲሆን አናውቀውም። ሰይጣን በትርክት ነው የተነገረን። ግን ምንም ይባል ቴክኖሎጂው በያዝከው ሞባይል በምትጠቀሙ ማንኛውም ነገር ላይ አክሰስ ማድረግ ይቻላል። ሲምፕል በቃ ዋናው ደህና መሆን፣ ዋናው በጎ ሰው መሆን፣ ዋናው በጎ ማሰብ፣ መልካም ነገር መመኘት፣ ለመልካም ነገር መተባበር፣ ጥፋትን አለመፈጸምና ለመፈጸምም አለማሰብ፣ ለዛም አለመተባበር፣ ደህና መሆን ብቻ እንጂ በዚህ ዘመን ላይ ቆመ ጠብቀኝ ይዘህ መንደር ውስጥ ነው ያለው። ሰፈር ውስጥ አብሮ አደግን ነው እንትን እያልክ ያለው አሉ ያልካቸው ሰዎች እና እዛ ያሉትም ተስፋ ቆርጠዋል። እዚህ ያሉትም እንደዚህ ቢሉ እኔ ጤነኛ ለሆነ ሰው ግልጽ ነው ይገባዋል። ሁሉም ይረዳዋል። ሁሉም ስለሚረዳው ቦታው ላይ ያለን ሰዎች ጉዳዩን እናወራለን። ነገር ግን መደመርን በተግባር ለመኖር የሚያጣጥረው ይሄው ገዱም አልደመርም ብሎ ከሄደ መደመርን አይ ህዝብ እኮ እንደዚህ ነው አሁን በቅርቡ እንደዚህ ይሆናሉ እያለ መደመርን በተግባር ለመኖር ያቃስታል። በበይነመረብ 2 ጊዜ ምናምን ያደረጉትን ሁሉ አስታውሱ። ዛሬም የሚጣጣሩትን ሻዕቢያ እንደዚህ ሆነው ፋኖ ሸኔ ሆነው በስውር ሲሰሩ ኖረው ዛሬ ስለተገለጡ ዛሬ ሰው ስላወቃቸው እንጂ አብረው ሲሰሩ ነው የኖሩት። መከላከያም ፖሊሱም መሪውም አመራሩም ዜጋውም ሁሉም እጁ ነውር ያልፈጸመ ወንጀል ያልሰራ ሰው ሁሉ ሀገሩን ይጠብቃል፣ ዝም አይልህም። የሱ መፈጠር ለሀገር መሻገር፣ የሱ አስተዋጽኦ ለህዝብና ለሀገር ስኬት መሆኑን ያውቃል። አባይ ተገደበ፣ የኒውክሌር ፕላንት እንደዚህ የጋዝና የማዳበሪያ ምርት እያለ ሲልህ ዝም ብሎ ባፍ ዘራሽ ብቻ ዘዋዳ አውርቶ የሚያበቃ የሚመስለው ሰው አለ። እኔ ተሰርቶ በጣም ብዙ ነገር ተሄዷል ማለት ነው። ጠቅላይ ሚኒስትሩ ከተናገረው ተሰርቶ ማንም ሊያደናቅፈው የማይችልበት ደረጃ ላይ ደርሷል፣ ወደ ስኬቱ ተቃርቧል ማለት ነው እንጂ ዝም ብሎ ሲጀመር አይናገርም። ሲጀመር የማይነገር በጣም ብዙ ነገር ስላለ ማለት ነው። እና በዛ እውነት ላይ እንደዚህ ያልክ የምትሰው ካለ አንድ ክፉ ነበርክ። ፈጣሪ የለየሽ ነበራችሁ። የኢትዮጵያ አምላክ የነጠላችሁና የኢትዮጵያን ህዝብ በዘላቂነት ነፃ ሊያወጣው ሲፈልግ እናንተን እስከ ቆሻሻችሁ አውጥቶ በአደባባይ አሰጣልን ማለት ነው። ይሄ ደስታ አለማስደሰቱ ብቻ ጠላት እንደሆናችሁ ያረጋግጣል። ሌላውን ተውት። ስኬታችን ያላስደሰታችሁ መሆኑ እና በዛም በሉ በዚህ የኢትዮጵያን ድል ወደኋላ ማለት አትችሉም። ድላችንን በክብር እያጣጣምን እንቀጥላለን። ባንዳና ጽንፈኛን እንቀብራለን። ስራው ነው የሚቀብረው። ቆሻሻ የትም ቦታ ቢገለጥ ይቃጠላል። በኦሮሞነት፣ በአማራነት፣ በትግሬነት፣ በኦርቶዶክስነት፣ በእስልምና በሆነ እያልክ ሰብስበህ የምታስቀምጥበት ነገር የለም፣ የምትቀብርበት የለም። ማንም ቆሻሻን አጋልጦ መስጠት ራሱን ማንጻት ግዴታው። ከዛ ውጭ ምንም ወይል ቅድም ተናግሬ ነበረው። እስካሁን በታሪክ ካየናቸው መንግስታት ሁሉ ይሄ መንግስት ከፍተኛ የሆነ የህዝብ ድጋፍ ያለው መንግስት፣ ቀላል የማይባል የህዝብ ድጋፍ ነው። እኔ አንዳንድ ሰዎች አሁን ከዚህ ክረምት አያልፍም ይሄ መንግስት ድንግጥ ይላል። እኔ እንደዛ ብያለሁ። ቁርጣችሁን ወቁ ብዬ ተናግሬያለሁ። ስለተመኘን አይደለም፣ ገመናውን መጥፎነቱን ስላወራን አይደለም፣ ስለፈለግን አይደለም። በፍላጎትና በምኞት የሚሆን ነገር የለም። የጀመረውን ቤተመንግስት ጨርሶ ይኖርበት ወይ ቅድም ተናግሬ ነበረው። እስካሁን በታሪክ ይሄ ነው ገና የተሰጠው ነገር። አንዲት ችግር ቢኖርበት ኖሮ በየአደባባዩ በድፍረት አይናገርም ነበር። ከህዝብ ጋር አብሮ ለመሆን አይሞክርም ነበር። በሹመትና በየትኛውም ቦታ ላይ በዚህ ልክ ከህዝብ ጋር ተቀራርቦ ህዝብን ባለቤት አድርጎ ለማቀፍ በዛ ልክ ደፍሮ አንገቴ ይቀላታል እንጂ ብሎ አይናገርም ነበር። አንዲት ቆሻሻ ነገር ብትኖርበት፣ ዘረኝነትና ጎጠኝነት ወይም የተዛባ አመለካከትና አረዳድ ቢኖር ኖሮ ካለፋቸው ፈተናዎች ያልፍ ነበር ወይ? ጠቅላይ ሚኒስትሩን ደጋግሜ አትርሱት የምለው ነገር አለ። ቁልፉን ሁሉ ቆልፎ እንትን ከማለት ጀምሮ
ስናይፐር የታጠቀ ቀይ ቦኔት ለባሾችን ቤተ መንግስት ድረስ መላክ፣ ሌላው ሰው ያንን ሁሉ እያስታወሱ እንትን ማለት ነው። እኔም የማውቀው ነገር ይሄ ነው። ቤተ መንግስቱን አሁን ባለው አሰላለፍ ራሱ እዛ ለመሞገትና በህዝብ ፊት የሆነ አጀንዳ ይዞ ለመቅረብ እንኳን የሚሞክር ሰው አለ እንዴ? በአንድ ወርና በሁለት ወር ጩኸት ነው እንዴ የህዝብን ድምፅ ለመውሰድ? የኢትዮጵያ ህዝብ ቀላል ህዝብ መስሏል። እያንዳንዷ ተጠራቅማ ትነበባለች። ዛሬ ራስን ለማስተዋወቅ ይኸው ዩቲዩብ አለ፣ ምን አለ፣ ሶሻል ሚዲያ አለ። ዓላማ ያለው ፓርቲ ምናምን መጥፎን መጥፎ ብሎ ከማውገዝ በግልጽ አቋሙን ተለጣፊ ካልሆነ፣ የኢትዮጵያን ጠላቶች በስውር የተሸከመ ካልሆነ፣ በኢኮኖሚ በአስተሳሰብና በማንኛውም ነገር ገለልተኛና ኢትዮጵያዊ ብቻ ከሆነ፣ ህዝባዊ ከሆነ ለምን ይፈራል? ለምንድን ነው ወጥቶ መጥፎን መጥፎ ማለት የጨነቀው? ሙዚቀኛውም ሆነ ሌላውን አነካክተው አበላሽተውታል እንዴ? በድፍረት ወጥቶ ሐቁን ለመመስከር ብዙ ሰው እየተቸገረ ያለው እና የፖለቲካ እንትኖችም ቢሆን በጥላቻ ነው የምናውቃችሁ። ጥላቻ ደግሞ በምድራችን እንዲቀጥል አንፈልግም። መበታተን እንዲቀጥል አንፈልግም። ሰዎች በስራቸው ይወደዳሉ፣ በስራቸው ይወቀሳሉ። ጥሩ የሰራ በምክንያት ይመሰገናል፣ መጥፎ የሰራ ከስራው ጋር ይቀጣል። ህግ ሰዎች ሳይሳሳቱ የሚጠብቅ ይሆናል። ሁሉም ስራውን እንዲሰራ ወደዛ አቋም እንሄዳለን። ጅማሯችን ወደ በጎ ለመሄድ ካለንበት ችግር ለመውጣት ነው። ጠላቶች፣ ጽንፈኞችና ሁሉም የሚሯሯጡትና የሚጮሁት ወደ ኖርንበት መከራኛን ወስደው በዛ መከራ እያባሉና እያገዳደሉ እነሱ በዛው እያተረፉ ምንም ሳይነኩ ሊቀጥሉ ነው። አይሆንም። ይሄ ዘመን መመለስ አይችልም። ወደቡም ይገኛል። ብዙ ነገር አለ። ኤርትራውያን ነፃ ይወጣሉ፣ ከኢትዮጵያ ጋር ይቀጥላሉ። በቃ የኤርትራ ህዝብና የኢትዮጵያ ህዝብ እንደሚዋሃድ ነው የማውቀው። ጅቡቲ ሳትቀር አብረው እንደሚሆኑ ነው የማውቀው። እስከዛ ድረስ ላውራ የሆነ አንድ ጊዜም እንደዚህ አሳስታችሁኝ እየተናገርኩ ይመስለኛል። እስከዛ ድረስ ይሆናል። ኢትዮጵያን ማንም ቢል ምንም እንኳን እነዚህ ስንት ያለው ያልነው አለ። እንደዛው ነው፣ አይቀየርም። አሁን በተለያየ ቦታ ብዙ ነገር ይሞከራል። የማይሞከር የለም፣ ችግር የለም። መስራት ያለብንን እንሰራለን። ያድል ይቀጥላል። ያለ ነገር ተጎልተን እንውላለን፣ እናድራለን። ህይወታችን በሙሉ እንደዚህ ተዘበራርቆ የሚቀጥል ይመስላችኋል? በቻልነው አቅም በጎ በማሰብ በጎን በመውደድ ለበጎ ነገር በመተባበር መጥፎን በመጸየፍ እና ከዛ ራሳችንን በማራቅ የራሳችንን ተሳትፎ ብቻ እናስተካክል እንጂ ኢትዮጵያ ልጆች አሏት፣ ኢትዮጵያ ህዝብ አላት፣ ኢትዮጵያ መሪ አላት፣ ኢትዮጵያ ሰራዊት አላት። ኢትዮጵያ የሳይበር ዋርን ተመለከተው። ስላልገባቸው እዚህ ጋር መከላከያ ላይ ብቻ ይመስላችኋል? በጠረን ዲቴክት አድርጎ ደረስክበት ድራሽህ ያወራሃትን ምንም ያረካትን ነገር ነፋሱን ሁሉ ዲቴክት ማድረግ የሚቻልበት ዘመን ላይ ነው። ይሄ እኔ የሚያሳስበኝ ካለው ዘመን ጋር እንደ ግለሰብ ከሚመጣውም ዘመን ጋር እንደ ግለሰብ ነገሮችን ተቋቁሞ ተጠቃሚ ሆኖ የሚያስችል ለመቀጠል የሚያስችል እውቀትና ጥበብ አካሄድ እየሄድኩ ነው ወይ? ዘመኑን የሚመጥን ዝግጅት አለኝ ቢያንስ ወጦ ለመግባት? እሱን ላይ ነው ማተኮር ያለብን፣ ዘመኑን በዛ መልኩ እንጂ ኤአይ ባይሰራ ዲጂታላይዜሽን ኦር ሌሎች ያደረጉት ነገር እኛ ሀገር ባይደረግ በዛ መልኩ ብቻ በባርነት እንቀጥል ነበር። ዓለም ዛሬ ያለችበት እውነት እንኳን ጂኦፖለቲክሱን ኦር ያለምን አጠቃላይ እንቅስቃሴ ሰው እንዴት አይረዳም? ስራ ሲሰጥ የነበረው ሁሉ ገና ስራ ያገኛል። የቤት ስራ በራሱ ይሆናል። ለእኔ መጥፋት ሲሰለጥና ሲያሰለጥን የነበረው ለእኔ መጥፋት ሲቀጥረው የነበረው ኃይል ሁሉ እዛው ተቀጠረበት ላይ ስራውን ይሰራል። ስለዚህ ፍትህ በእኔና በእናንተ ዘመን መሬት ላይ ሲወርድ እናያለን። በጎ መሆን መልካም መሆን ብቻ ነው። በዚህ እንተባበር። ላይክ ስናደርግም ዲስላይክ ስናደርግም ያው በዘራ ነው አብረን እንትን እንላለን። ውሏችን የማያሳፍር የሚያኮራ ነገ ዕዳ ሳይሆን የሚከፈለን ሀብት የምናጠራቅምበት ዘመን እንዲሆንልን በተሰጠን እውቀት፣ በተሰጠን ዘመን፣ በተሰጠን ሀብት፣ በተሰጠን ጤናና ማንኛውም ነገር ላይ አትራፊዎች እንጂ ከሳሪዎች እንዳንሆን ራሳችንን ጠብቅ። ጉባኤ ኢትዮጵያ ላይ አብራችሁን ስለቆያችሁ በጣም ነው የማመሰግነው። ድል ከሀቅ የሚል አማራጭም ዩቲዩብ አለ። ጉባኤ ኢትዮጵያን በማበረታታት ላይክ በማድረግ የምትችሉትን ነገር በማድረግ መልካምነታችሁን መግለጥ ትችላላችሁ። በያላችሁበት ተባረኩ። የእናንተ ሀገር ኢትዮጵያ ድሏ ይቀጥላል።
ይሄ በሆነ ቁጥር የበለጠ እናንተ መቀራረብና በተለይ ከኢትዮጵያ ውጭ ያላችሁ ኢትዮጵያ ውስጥም ያላችሁ ሰዎች ካላችሁበት ጋር ፍቅር መስራትን በፍቅር መኖርን ይቅር መባባልንና አብሮነትን ማበርታት ነገሮችን ቶሎ የመረዳትና የማስረዳት የመናበብና አብሮ የመሆን ሂደት እየተጠናከረ መቀጠል አለበት። ምክንያቱም ብዙ ነገር ሊሞከር ስለሚችል ማለት ነው። ስለዚህ ኢትዮጵያዊ የሆነ ከምን ጊዜውም በላይ አንድ መሆን፣ መናበብ፣ መጠንቀቅ፣ ማስተዋል ታላቅነቱን በሁሉም ነገር ላይ ማሳየት አለበት። እነዚህ ተስፋ የቆረጡ ጽንፈኞች ሁሉ ሳይቀሩ የእነሱን አጥፍቶ ጠፊነት ባሉበት ጥፋት ፈጽመው ኢትዮጵያዊ በሚል አፍሪካዊ በሚል የእነሱን ቆሻሻነት ለህዝብና ለሀገር በመስጠት መልካም ወንድሞችን ሁሉ ለጉዳት ለማጋለጥ ሁሉ ሊሞክሩ ይችላሉ። የማይሞክሩት ነገር የለም። ስለዚህ መልካም ሰዎች መናበብ፣ መተዋወቅ፣ መረዳዳት፣ መተጋገዝ ነገሮችን እንደዚህ የሚቻለውን ለበጎ ስኬት ማለት ነው እና እሱን አድርጉ። በያላችሁበት ፈጣሪ አብዝቶ ይጠብቃችሁ፣ ይባርካችሁ። የእናንተ ሀገር ኢትዮጵያ በድል ትቀጥላለች። ኢትዮጵያ ታበጽሕና በእግዚአብሔር ድሉ ይቀጥላል። መልካም ጊዜ። ደህና ደሩ።